አረፋ ከእስልምና ሃይማኖቶች ከአምስቱ ማዕዘናት አንዱ ነው። እሱም ምን ማለት ነው? ሐጅ ማለት ነው። ሐጅ ደግሞ ሲደረግ በተወሰነ ቀን በተወሰነ ቦታ ላይ የዓለም ህዝቦች ቀለም፣ ጾታ፣ ብሔር ሳይወስናቸው አንድ አይነት ልብስ ለብሰው ፈጣሪያቸውን የሚያልቁበት ቦታ ነው። ስለዚህ አረፋ ትልቅ ቦታ ከእስልምና ማዕዘናቶቹ አንዱ ነውና ይከበራል። አረፋ ደግሞ ሐጅ ለማድረግ አቅም ያለው ሰው በእድሜው አንድ ጊዜና ካዕባን ወይንም መካን ዘይሮ መምጣት ይጠበቅበታል። እንግዲህ በኢስላም ሁለት ዓመታዊ ዒዶች አሉ። ዒደል ፊጥርና ዒደል አድሓ ናቸው። ይሄኛው ያው ዒደል አድሓ ይባላል። ለአላህ ሱብሓነሁ ወተዓላ መቃረቢያ መስዋዕት በማረድ የምናከብረው ዒድ ነው። እንደዚሁም ደግሞ የተለያዩ የዒዱ አከባበር ስርዓቶች ይኖሩታል። በተጨማሪም ደግሞ ከተለያዩ የዓለም ክፍሎች ወደ መካ ወደሚገኘው ካዕባ ዙሪያ እና ወደዛ አካባቢ በመሄድ ሐጅ የሚደረግበት ወቅት ነው። እኛ ደግሞ በተለያዩ ዓለሞች ደግሞ ያለን ሰዎች ደግሞ ዒዱን ደግሞ ከዓረፋ ዕለት በኋላ ባለው 10ኛው የዙል ሒጃ ዕለት ላይ ያው ዒዱን እናከብራለን ማለት ነው። ኢደል አድሃ አረፋ አንደኛ ከነቢዩላህ ኢብራሂም ጋር የተገናኘ ነው። የእርድ በዓል ነው። ነቢዩላህ ኢብራሂም ልጃቸውን ኢስማኤልን ነበር ተብለው በሳቸው ፋንታ ነው በግ ቀርቦላቸው በዛ ምክንያት ነው የእርድ በዓል የሆነው። በዛ ላይ ደግሞ ሁለተኛው አደምና ሐዋ ተጠፋፍተው የተገናኙበት ቀን ነው። አረፋ ይባላል። ይሄን ይመስላል በዓሉና ከአንድ አረፋም የሆነ በዓል የለም። ኢቭን ኢዳል ፊጥር የአረፋን ያህል ፓወር የለውም። አረፋ ትልቅ ቀን ነው። በምድር ላይ ካሉ ቀኖች ሁሉ የተከበረ ቀን ይሄ ነው በእስልምና። ቢስሚላሂ ረህማን ረሂም። አረፋ ማለት ትልቅ በዓል ነው። አላህ ሱብሓነሁ ወተዓላ አደምና ሐዋ ተጠፋፍተው ብዙ ዓመት ተለያይተው ነበሩ። ከዛ ትርጉሙ ምንድነው? አረፍቱካ የተባለው ከዛ ነው የመጣው። ምክንያቱም የተገናኙበት ማለት አረፋ ያው ተራራ ትልቅ ተራራ ነው። ተራራ ጋር ሁለቱም ተለያይተው ብዙ ዓመት ኖሮ ብዙ ዓመት ሌላ ቦታ ኖሮ እዛ የተገናኙበት ቦታ አረፋ ይባላል። አረፍቲ ተባብለው ሁለቱም አደምና ሐዋ ሁለቱም የተገናኙበት ቦታ ማለት ነው። ዛሬ 10ኛ ቀን ነው። ትናንትና ነው አረፋ። ዛሬ የውመን ነህር ይባላል። የእርድ ቀን ማለት ነው። ስለዚህ በኢትዮጵያ ደረጃ ደግሞ እርድም ታርዶ የታረደው እርድ በግም እንደገና ደግሞ ፍየልም ግመልም ከብትም ከዛ ካረደው 1/3ኛውን ለድሃ በማካፈል ሌላውን ከማህበረሰቡ ጋር ከጎረቤት ጋር አብሮ በመብላት ከዛ በኋላ የቀረውን 3 ቀን ደግሞ አያመት ተሽሪቅ የሚባሉ አሉ። እነሱም በመዘያየር አንዱ ታናሽ ታላቁን በመዘየር ዑለማዎችን በመዘየር ያሳልፋል። ሳውዲ አረቢያ ላይ ያው የሐጅ ስነስርዓት እየተካሄደ ነው ያለው። እንዳጋጣሚ ዘንድሮ አልወፈቀንም፣ እዚህ እያከበርን ያለ ነው። እዛ ደግሞ ያው ቦታው ነው ዋናው ነው። እዛ አደምና ሐዋ የተገናኙበት ቦታ ነው። ኢስማኤልና አባቱ ነብዩላህ ኢብራሂም እዛ ቦታ ላይ ያሉት የተለየ ድባብ አለ። ያው እንደዚህ አነስ ያለ ባይሆንም በትልቁ ዋናው ቦታ ነው ያለው መካ። አረፋ ማለት ትልቅ በዓላችን ነው። በአመት መጣ ሁለት በዓል አለን። አንደኛ አረፋ፣ ሁለተኛ ኢደል ፍጥር ይባላል። ይሄ አረፋ ደግሞ ለየት የሚያደርገው ምንድነው? ነብዩላህ ኢብራሂም አለይሂ ሰላቱ ሰላም ኢስማኤል ልጃቸውን አላህ ሱብሓነሁ ወተዓላ አዞት ታዛዥ ሆኖ ኢስማኤልን ወደ እርድ ቀርቦ ወደ እርድ ስላረገው ይሄ የተለየ ኢደል ፍጥር ላይ ኢደል አድሃ ደግሞ ወይ አረፋ ደግሞ ለየት ያደርገዋል ማለት ነው። ትልቅ ቦታ አለው በእስልምና። አላሁ አክበር አላሁ አክበር። ከማህበራዊ ኑሮው አረፋ አንድ ላይ ያዋህዳል። አረፋ በመሰረቱ ውቁፈል አረፋ የሚባለው በመካ ደረጃ ላይ ቂያማን ያስታውስልናል። ምን ማለት ነው? የቂያም ቀን ህዝቡ በአንድ ቦታ ላይ ሆኖ ትእዛዝ የሚጠባበቅበት የፈጣሪን ትእዛዝ የጀነት ወደ ጀነት የአዛብ ወዓደ። በኢትዮጵያ ደረጃ ላይ ስናደርግ ደግሞ አንዱ የሌለው ላለው ያለው ለሌለው የሚያካፍልበት የታረዘው ለሌለው ሰው የሚያለብስበት
ታናሹ ታላቁን የሚያከብርበት ማህበራዊ ኑሮ የሚፈቃቀርበትና እንዲተገናኝቶ ደግሞ እስልምና ሃይማኖቱን ከፍ የሚያደርግበት ትልቅ እሴት ነውና ይሄንን ደግሞ ልንጠብቀውም ልናስጠብቀውም እንገደዳለን። ሃይማኖታዊ ግዴታ ስለሆነም እንሄድበታለን እስከ መጨረሻው እንላለን። እንግዲህ ዒድ አልአድሓ ሆነም ዒድ አልፊጥር የተለያዩ ማህበራዊ ፋይዳዎች አሉት። ያው ዒድ አልፊጥር በወቅቱ ተገልጿል። ያው ዘካት አልፊጥርን ለተለያዩ ምስኪኖች ከማከፋፈል ጀምሮ የተለያዩ ተግባራትን እናከናውናለን። በዒድ አልአድሓ ደግሞ የእርድ ስነ ስርዓት የሚከናወንበት ነው። ልክ እንደዚሁም ካረድነው እርድ መካከል የተወሰነውን ያክል በዙሪያችን ለሚገኙ ምስኪኖች በማከፋፈል ዒዱን በሰላም ዒዱን ሳይቸገሩ የሚውሉበትን ማህበራዊ የሆነ ትስስር የምንፈጥርበት ነው። ለተለያዩ ጎረቤቶቻችንም እንደዚሁ ዒድን መሰረት አድርገን ይህን ያረድነውን እርድ አብረን ተካፍለን የምንበላበት ነው። ይህን ይመስላል። አረፋ ማለት አንድ በግ አርደህ 1/3ኛውን ለጎረቤት የምታካፍልበት ነው። ሁሉም በሚባልበት ደረጃ እንደሌላው በዓል አይደለም። አረፋ እርድ እንደ ግዴታ ነው። የሌላው በዓል ግዴታ አይደለም። አረፋ ግን እርድ ነው። አላማውን በዓሉም የእርድ ነው። ስለዚህ አርደህ 1/3ኛውን ለጎረቤት ነው የምትሰጠው። አንዱን ፓርት ነው ለአንተ የሚሆነው እና ሞር ከሌሎች በዓል ከኛ በዓል ካሉት የማካፈል በዓል ነው እና አሁን ከዚህ በኋላም ወደ እርዱ ሄደን ወደ ማካፈሉ ነው የምንገባው። ያው እንደ እስልምና በጣም ትልቅ ዋጋ ያለው አረፋ ነው። አረፋ ደግሞ አላህ ሱብሓነሁ ወተዓላ እርድ የሌላቸው ሰዎችን ማይችሉ አቅመ ደካማዎችን እርድ ማነው መረዳት መተዛዘን እነሱን ደግሞ ያው መጽናናት አለብን። እነሱን ደካማዎችን ለምሳሌ ማገዝ አለብን። የሌላቸው ጎረቤትም ይሆን የጎረቤት ሐቅም አለብን። ከዛ በተረፈ ደግሞ ምንድነው ያ ደካማዎችን መረዳት መተዛዘን ሁሉም እነሱ ደግሞ ልባቸው ሌላ ለምሳሌ እኛ አርደን ያለው ሰው አርዶ እነሱ ማረድ ማነው እርድ ምናምን የሌላቸው ሰዎች ለነሱ ድጋፍ ማድረግ አለብን፣ እርዳታ ማድረግ አለብን፣ መተዛዘን አለብን። ይሄ ነው። አላሁ አክበር። የዘንድሮ ዒድ በተለይ በአዲስ አበባ ይሁን እንዳጠቃላይ በኢትዮጵያ ለየት የሚያደርገው ከአጠቃላይ የመጅሊስ ወይም ደግሞ የእስልምና ጉዳዮች ምክር ቤት ምርጫ በኋላ እንግዲህ የመጀመሪያ ሀገራዊ ምርጫ አድርገናል፣ ህዝቡ የተሳተፈበት። ከዛ በኋላ የተካሄደ ዒድ አልአድሓ ነውና በጣም ለየት ያደርገዋል። ከፍተኛ የሆነ ልዩ ዝግጅት ተካሂዶበታል። እንደዚሁም ደግሞ ከሀገራዊ የመንግስት ምርጫ ዋዜማ ደግሞ መሆኑ ደግሞ ለየት ያደርገዋል። ትልቅ የሆነ የሴኩሪቲ ስራም እንደዚሁ እንዲሰራ ተደርጎበታል። ብዙ እንግዶችም እንደዚሁ ተሳትፈዋል። የተለያዩ የውጭ ዜጎችም ከተለያዩ የዓለም ክፍሎችም ዘመዶቻቸው ጋር ለማክበር የሚመጡ ወገኖችን ጀምሮ ማለት ነው። የዘንድሮ ደግሞ ዒድ አልአድሓ አረፋ በዓል ልዩ የሚያደርገው በኢትዮጵያ ታሪክ ተደርጎ የማይታወቅ ህገ መጅሊስ የሚባል በህገ መጅሊስ በጸደቀበት ማግስት በኢትዮጵያ ታሪክ እስካሁን ሙስሊሞች አመራሮች ይቀያየራሉ። ሲቀያየሩ በራሳቸው መተዳደሪያ ነው እንጂ የሚተዳደሩት አንድም ነገር የለውም ነበረ ህግ። ዘንድሮ ግን ህገ መጅሊስ የሚባል በተቋቋመበት ወይንም በተወሰነበት ዘመንና በቀጣይም ከትንሽ ቀኖች በኋላ በሚደረገው አገራዊ ምርጫ ሙስሊሙ ማህበረሰብ ተዘጋጅቶ ሃይማኖቴን ያስከብርልኛል፣ ሰላሜን ያመጣልኛል፣ ልማቴን ያበለጽግልኛል፣ ከተማዬን እንደዚህ እንደ አፍሪካ እንደ አገሮች ሳይሆን እንደ አውሮፓ አገሮች ያሳምርልኛል የሚለውን እያየን ነውና ነው ያለነው አዲስ አበባን። ስለዚህ የሚፈልገውን ወይንም ቡድን ወይንም ፓርቲ መምረጥ በተዘጋጀበት ጊዜና እንደ አዲስ አበባ በየመስጊዱ በየቦታው ቀስቅሰናል። ለዚያራ ወደ ክፍለ ሀገር የሄዱት ደግሞ ካርዳቸው እንዳይበላሽ ተመልሰው ቶሎ እንዲመጡ ይህንንም ኦሪየንቴሽን ሰጥተናል እና የአዲስ አበባ የዘንድሮ ዒድ በጣም በልዩነት ሁኔታ እናየዋለን። አላሁ አክበር አላሁ አክበር
في البحر الله أكبر الله أكبر الله أكبر سبحانه الله أكبر الله أكبر سبحانه الله الله أكبر 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 صلاة الله الأكبر الله أكبر الله أكبر الله أكبر سبحانه الله أكبر الله أكبر سيدنا محمد وسلم تسليما كثيرا الله أكبر وهزم الأحزاب وحده لا إله إلا الله والله أكبر ولله الحمد